legend. 3-1 today. Cunha. We want better up. We want better up. Hello United ሜኑ ሀበሻ ቤተሰቦች እንደምን ሰነበታችሁ እንደምን ከረማችሁ በሌላ vlog ተከስተናል hopefully ያሁኑ vlog ካለፈው ከማንቸስተር ዩናይትድ እና ከአስቶን ቪላ ጨዋታ ከዩሮፓ ሊግ ፋይናል በኋላ ካለው የተሻለ የቪዲዮ ኳሊቲ እንዲሁም ደግሞ የኦዲዮ ኳሊቲ ይኖረዋል ብዬ ገምታለሁ እናንተ እንዴት ናችሁ ዛሬ ወደ ማንቸስተር ዩናይትድ ወደ ኦልድ ትራፎርድ የምናቀናው ለሁለት ዓላማዎች ነው የመጀመሪያው ኦፍ ኮርስ ላለፉት 21 አመታቶች ማንቸስተር ዩናይትድን እንደ ካንሰር ሲቦጦቡጡ የነበሩትን ግሌዘሮችን ከክለባችን ለቃችሁ ውጡልን ለማለት ፕሮቴስት ለማድረግ ነው ከዛ በተጨማሪ ደግሞ ዩናይትድ ዛሬ ከፉልሃም ጋር የሚያደርገውን ጨዋታ የማይክል ካሪክን ሃላል ፉትቦል ለመታደም ነው ስለ ጨዋታው እንመለስበታለን ነገር ግን ቀደም ብዬ ማለት የምፈልገው ነገር ቢኖር ምንድነው ለምንድነው የማንቸስተር ዩናይትድ ደጋፊዎች በተለይም ውጤት በራቃቸው ሰዓት ላይ ግሌዘሮች አውት እያሉ ይቺን የኖርዊች ሲቲን ደጋፊ የምታስመስላቸውን ስካርፋቸውን ይዘው የሚወጡት የሚሉትን ነገር መልስ ልንሰጥበት ይገባል በመጀመሪያ ደረጃ ይህ የኖርዊች ሲቲ ስካርፍ ወይንም ደግሞ ማሊያ ሳይሆን የማንቸስተር ዩናይትድ ኒውተን ሂዝ በሚባል ሰዓት የሚለብሰው የማሊያ ከለር ነበረ ዛሬ ወደ ቀያዮቹ ሰይጣኖች ከመባላችን በፊትና ቀይ ማሊያ ከመልበሳችን በፊት ሶ ግሌዘሮችን ማንቸስተር ዩናይትድ ደጋፊዎች እኔን ጨምሮ አብዛኞቻችን ውጡ የምንለው እዳ ያሌለበትን ቡድን አሁን ላይ የ1.2 ቢሊዮን ፓውንድ ባለ እዳ አድርጎታል ወደኋላ ልመልሳችሁና ማንቸስተር ዩናይትድን በ2005 ክለቡን ሲገዙት ክለቡ ምንም አይነት ዴፕት አልነበረበትም ምን ማለት ነው ማንቸስተር ዩናይትድን ሲገዙ እነሱ የራሳቸውን ብር አውጥተው አይደለም የገዙት ክለቡን እንደ ላቨሬጅ ተጠቅመው ባንክራፍት ብንሆን ክለቡን ትወስዳለ ብለው ባንኩን ዩናይትድን እንደ ላቨሬጅ ተጠቅመው ነው ወደ 600 እነሱ ክለቡን ሲገዙ 790 ሚሊዮን ፓውንድ ነበር ነገር ግን ከክለቡ ምንድነው ከባንክ የተበደሩት 650 ሚሊዮን ፓውንድ ነበር ያ 650 ሚሊዮን ፓውንድ አሁን ላይ ደርሷል ካላችሁ ቀደም ብዬ እንደተከስኩት 1.2 ቢሊዮን ደርሷል ይህም የሆነበት ምክንያት ምንድነው ለምንድነው ማንቸስተር ዩናይትድ ያለፉት 20 አመታቶች ምንም እንኳን በውጤት ደረጃ ጥሩ ባይሆንም በሬቨኒው ደረጃ በማሊያ ሽያጭ በለው በቲቪ ራይት በለው የተሻለ ነው ታዲያ ይሄንን ዴፕት እንዴት አልከፈለም ካላችሁ ትልቁ የኛም የማንቸስተር ዩናይትድ ደጋፊዎችም ጥያቄ ይሄ ነው ግሌዘሮች በየወሩ ክለብ ዲቪደንድ የሚባል ነገር አለ ምንድነው ብዙ ዲቴይሉን ባላቆም የአሜሪካ ስቶክ ማርኬት ላይ በየወሩ የሚያገኙት በሼራቸው ወይንም ደግሞ ክለቡን በገዙበት 6 የተለያዩ የግሌዘሮች ፋሚሊ ስለሆኑ እነዛ 6ቱ በሼራቸው እኩል የሚያገኙት የክለብ ዲቪደንድ ወይንም ደግሞ ፕሮፊት ዲቪደንድ አለና ያንን በየጊዜው ይወስዳሉ ክለቡ ምንም እንኳን በገቢ ደረጃ ጥሩ ቢሆንም በኢንፍራስትራክቸር ደረጃ በትሬኒንግ ፋሲሊቲ ኦልድ ትራፎርድን በማደስ ደረጃ ክለቡ ከሚያመጣው ገንዘብ እንጂ ከራሳቸው ኢንቨስት የሚያደርጉት ነገር የለም ኢቭን በቅርቡ ሰር ጂም ራትክሊፍ የገነባው የካሪንግተን ኮምፕሌክስ በራሱ በሰር ጂም ራትክሊፍ ገንዘብ ነው 50 ሚሊዮን ፓውንድ አውጥቶ ነው ያንን የትሬኒንግ ግራውንድ የገነባውና ግሌዘሮች አይ ቲንክ ቁጥሩን ካልተሳሳት እዚህ ጋር አስቀምጥላችኋለሁ ብቻ በዲቪደንድ እንዲሁም ደግሞ ለራሳቸው ለተለያዩ ለሼር ሆልደሮች ለክለቡ ወጪ በማውጣት ብቻ በአጠቃላይ የክለቡን ዴፕት 1.2 ቢሊዮን አድርሰውታል ከዛ ባለፈ አሁን ላይ ግሌዘሮችን ክለቡን እንሸጣለን ብለው ከሁለት አመት በፊት አናውንስ ካረጉ በኋላ ክለቡ ሊሸጥ ነው ፋይናሊ እዳችንን ሙሉ ለሙሉ ከፍሎ ማንቸስተር ዩናይትድን ከዕዳ ነፃ አድርጎ አዲስ ስቴዲየም ገንብቶ ቡድኑን ፋይናንሻሊ ከሲቲ ከቼልሲ ከሪያል ማድሪድ ጋር
competitive competitive, you know, it's good to be competitive. Kylian Mbappé ድምጽ አስታውስኳል። competitive እንዲሆን የሚያስችለውን የኳታር ኦነር አገኘን ብለን ጮቤ በረገጥንበት ሰዓት ሰር ጂም ራትክሊፍ የተባለው ኢንቨስተር እንግዲህ ወደ 27 ነው 28%ን ገዝቶ ግሌዘሮችን አንደኛ እንዲቆይ አድርጓል። ምንም እንኳን ኢኒዮሶች ከመጡ በኋላ የተሻሻሉ ነገሮችን አይተናል፣ ግን እነሱን እንዲቆዩ ያረገበት ምክንያት እነሱም ላይ ጥላቻ እንዲኖረን ወይንም ደግሞ ቅሬታ እንዲኖረን ያረጋል። ኦፍ ኮርስ ቀደም ብዬ እንዳልኩት ኢኒዮሶች ለትሬኒንግ ኮምፕሌክሱ ከራሳቸው ከኪሳቸው 50 ሚሊዮን ፓውንድ አውጥተዋል። በተጫዋቾች ደረጃ ጥሩ ተጫዋቾችን እያስፈረሙ ነው። ከዚህ በፊት ሲባከን የነበሩ ኢቭን ሰራተኞቹን በመቀነስ ደረጃ ባልዝማማም ለሚገባቸው ተጫዋቾች የማይገባቸውን ደሞዝ በመስጠት የሚደርስ የነበረውን ኪሳራ እሱም ማስወገድ ችሏል። አይ ቲንክ በፕሪሚየር ሊጉ በደሞዝ ደረጃ አይ ቲንክ 6ኛ ነው 7ኛ ነው ሃይ ዌጅ ያለው ክለብ። በዛ ደረጃ ኢኒዮሶች ጥሩ ነገር አድርገዋል። ነገር ግን ስቲል በሁለት ዓመታቸው ጀጅ ማድረግ ቢከብድም አንዳንድ ዲሲዥኖቻቸው በተለይም ደግሞ ሰራተኞችን እያባረሩ ወጪ ሴቭ ለማድረግ ነው ብለው ሩበን አሞሪም በ14 ወር ቴንሃግን ተጨማሪ 1 ዓመት ሰጥተውት በድጋሚ እሱንም በካሳ ያባረሩበት ማን ነው? ዳን አሽወርዝን ከኒውካስል እንፈልጋለን ዘ ቤስት የምትባል የስፖርት ዳይሬክተር ነው ብለህ አምጥተው ከፍለ 10 ሚሊዮን ፓውንድ አምጥተህ እሱንም እንደዚሁ በካሻ የሸኙበት ዲሲዥኖች ጥሩ አይደሉም፣ ኮስቲ ናቸው። ያ ትልቁ ኢኒዮሶችን የሚያስወቅሳቸው ነገር አሁን በሁለት ዓመት ያደረጓቸው የእግር ኳስ ውሳኔዎች በተጨማሪ አይ ቲንክ ብዙዎቻችን የተመኘነውን ግሌዘሮችን ከክለባችን የማባረር ነገር ለጊዜውም ቢሆን በ70 ሆነ በ80% ደረጃ የክለብ ባለቤት ሆነው እንዲቆዩ ማረጋቸው ነው። እንግዲህ ዛሬ በኦልድ ትራፎርድ የነ ጋሪ ኔቭል የነ ኒኪ በት የነ ፖል ስኮልስ ሆቴል ጋር ኦልድ ትራፎርድ አጠገብ ያለው ሆቴል ጋር ፕሮቴስት ይኖራል። እንግዲህ እዛ ጋር የሚኖረውን ፕሮቴስት ምን እንደሚመስል አሳውቃችኋለሁ። ከዛ በኋላ ደግሞ ያ የማይክል ካሪክ ፉትቦልም ምን ይመስላል የሚለውን እንደዚሁ አሳውቃችኋለሁ። ያ ስቴይ ቱን። እንደምታዩት እንግዲህ ወደ ኦልድ ትራፎርድ ተቃርበናል። ወደ ስቴዲየሙ ከመድረሳችን በፊት ባለው መንገድ ላይ ተቃውሞ ቀጥሏል። 2 ቦታዎች ላይ ነው ይህ ተቃውሞ ይጀምራል የተባለው። አንደኛው ቀደም ብዬ በጠቀስኩላችሁ ቦታ ላይ የነ ጋሪ ኔቭል የነ ኒኪ በት እንዲሁም ደግሞ የነ ፖል ስኮልስ ሆቴል ጋር፣ ሌላኛው ደግሞ ይህ አይ ቲንክ በዝቢ ሮድ የሚባል ይመስለኛል እዚህ ቦታ ላይ ነው። ያ ብዙዎች በዚህ መልኩ እንግዲህ ለግሌዘርም ሆነ ለሰር ጂም ራትክሊፍ ያላቸውን ተቃውሞ እየገለጹ ነው። እኔም ተቀላቀየ እንግዲህ ሰል ዩናይትድ እያሉ ነው። ዋው ሂ ኮል ሚ አ ሌጀንድ። ምን እንደሆነ አላቅም። ዱዳውን ኩበት ጨዋታውን 3-1 ገምቶ አንደኛው ተቀላቀለኝ። አትሞስፌሩ ደስ ይል ነበረ። የማይሰናትድም ፒፕሎች በጣም ካም የሆኑ ናቸው፣ ደስ ይላሉ። ምንም እንኳን አብዛኛውን ቱሪስት ቢበዛበትም የማይሰናትድ ጨዋታ ላይ ብዙ ያገኟቸው እንደምታዩት ከጀርባ የሚገራርሙ ነገሮች እያሱ ነው። ተቃውሟችንን እንግዲህ ዩናይትድን ሸጠ ኤፎፍ እያሉት ነው። ልክ እንደ ግሌዘሮች ሁላ ጂም ራትክሊፍም ካንት ነው እያሉት ነው።
We want Glazer out. We want Glazer out. We want Glazer out. እኛ ማንቸስተር ዩናይትዶች የፈለግነውን እናረጋለን በአማርኛ ትላል። እንደምታዩት በጭስ እስክታጠን ድረስ ነበረ ተቃውሞ ስናሰማይ ነበር ነው። ከዛ ወደ ክለቡ የማሊያ መሸጫ በር ላይ ሄደው ተቃውሟቸው በዚህ መልኩ አሰምተዋል። እኔም እንግዲህ ይህንን ሆፕፉሊ ወደፊት ለውጥ የሚያመጣ ተቃውሞ በዚህ መልኩ እያሳየን ነበር። አሁን ሰዓቱ ወደ ስቴዲየም መግቢያ ሰዓታችን ስለደረሰ የመግቢያ በራችን የሰር አሌክስ ፈርጉሰን ስታንድ ነው። በዚህ መልኩ ስልካችንን ስካን አድርገን ወደ ውስጥ እንገባለን። ጨዋታው ከመጀመሩ በፊት እንደምታዩት አንዳንድ ደጋፊዎች ሻይ ቡና እያሉ ነው። የኛ የመቀመጫችን በስትራትፎርድ ኤንድ ባለው ብሎክ 14-11 ነው። ይሄ ነው መሰለኝ መግቢያችን። ቪውን እንዴት ይመስላል? እንግዲህ ሲኒማቲክ የሆነ አገባብ ልገባው ነው ልግባው ትላል። በዚህ መልኩ ትገባዋለ። የሆነ ሰው ከልሎኛል። ተጫዋቾቹ በሚያማሙቁበት ቦታ ነው ቁጭ ምለው። ኦልድ ትራፎርድ ይህንን ይመስላል። ብዙ ደጋፊዎች ወደ ስቴዲየም አልገቡም። ቀደም ብዬ ባሳያችሁ በተቃውሞ ምክንያት አብዛኞቹ ተቀላቅለዋል። ነገር ግን ተጫዋቾቹ እያሟሟቁ ነው። እስኪ ጠጋ ብለን እነ ካሰሜሮን እነ ዳሎትን እነ ብሩኖን ሀይ እንላቸዋለን። ኦ ማይ ዴይ ጆሹዋ ኤግዛክሲ ምንድን ነው የሚያክለው? ተጫዋቾችን በቲቪ እንደምታያቸው አይደለም። ቀረብ ብላችሁ ስታያቸው ታፋቸው፣ ቁመታቸው፣ እግራቸው ኢቭን ማላሲያ ራሱ ምንድን ነው የሚያክለው? ያ ኢቭን ካጠገብ ያሉት በጣም ጃይንት ነው እያሉ ነው። በተለይ የጆሹዋ ኤግዛክሲ ይገርማል። የተጫዋቾች ስታርቲንግ ላይንአፕ ስም እየተጠራ ነው እንግዲህ ካሰሜሮ፣ ብራያን ምቤሞ። የካሰሜሮ ሲጠራ በጣም ሰው በፉንቃ ነበረ ስሙን ሲገልጽ የነበረው። እንግዲህ እሱም ወደኛ መጥቶ ሀይ ብሏል። እኔም ከጀርባዎቼ ሌጀንዶቼን አረጌ ሃምስ አፕ ሰጥቻቸዋለሁ። ሊሳንድሮ ማርቲኔዝ ምንም እንኳን አጭር ቢሆንም እውነት እነ ፖል ስኮልስ እንዳሉት ታንቆ መረብ ለሚወረወር አይደለም። ተጫዋቾች ሊገቡ ነው። በዚህ መልኩ ነው እንግዲህ ኦልድ ትራፎርድ የተጫዋቾቹ እየገቡ ነው። ዌልካም 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 በሏቸው እያሉ ነው። አቤላንግ እያልክ ትዘፍናለህ። የሚገርም ዝማሬ ነው። ጨዋታው ተጀምሮ እንግዲህ በስንተኛው ደቂቃ ላይ ነው? በ17ኛው ደቂቃ ላይ ፔናልቲ ተሰጥቶ ነበረ። ነገር ግን ቪአር ቼክ እያደረገው እኛ ስቴዲየም ውስጥ አላወቅንም ነበረ። ቪአር ያቺን ፔናልቲ ድሳላው አድርጎት ቅጣት ምሰተ ቅጣት ምቷንም በዚህ መልኩ ካሰሜሮ አስቆጠራት። በዚህ መልኩ ነበረ እየቀወጥን ሰለብሬት ስናደርግ የነበረው። ያ የመጀመሪያው አጋማሽ እንግዲህ በዚህ መልኩ ተጠናቋል። ኦልድ ትራፎርድ ምንም እንኳን በፈርስት ሃፍ ፐርፎርማንሳችን ብዙ ባንረካም የነበሩት ኤፈርቶች የ1-0 መሪነታችን ምርጥ ነበር። ሰከንድ ሃፍ ላይ ማቲያስ ኩኛ በዚህ መልኩ ማቲያስ ኩኛን ጎል በዚህ መልኩ ነበረ አፌን በልቅጬ ሰለብሬት ሳረግ የነበረው። ማያለው አውጣው እያልኩኝ ፉላሞች ፔናልቲ ያገኙ። ከዛ በኋላ ፔናልቲዋን በሚገርም መልኩ አስቆጠሩ። ያ ጎሏን ባሊዛትም ሁለተኛዋን ጎል ደግሞ እንዲሁ ተቀይሮ የገባው የፉላም ተጫዋች አስቆጠረ።
ነገር ግን ከደቂቃዎች በኋላ ቤንጃሚን ሴስኮ የማንቸስተር ዩናይትድን ሶስተኛ ጎል በዚህ መልኩ ወተናይት ብሩኖ ፈርናንዴዝን አይ ላቭ ዩ እያልኩት ነው። ይስማኛ አላቅም። ያ ቢሳ የሚባላቸውን ተከላካያቸውን ፊዚካሊ ምን ያክል በጣም ጠንካራ መሆኑን እያወቀ በዛች በዳሚ አልፎ ያቺን ክሮስ አሲስት ያደረገበት መንገድ የብሩኖ ፈርናንዴዝ ምርጥ እንቅስቃሴ ነበረች በጨዋታው ላይ። በዚህ መልኩ who are you እያልናቸው ነው ፉልሃሞችን። ጎሉን ያስቆጠረው ቤንጃሚን ሴስኮ በኦልድ ትራፎርድ ስሙ ሲጠራ በዚህ መልኩ አውጠነዋል። ዳኛው ሰዓቱን አልነፋ ብሎት ከ9 ደቂቃ በላይ ነበረ ሲያጫውት የነበረው። እኛም ስናፏጭ ነበረ ሁለት ጎርሰን በስተመጨረሻ ቡያልን ነው ንፋው ናፍቶታል። ማንቸስተር ዩናይትድ ሶስተኛ ድሉን በ3 ጨዋታ ትላለ። ማይክል ካሪክ you have changed our life ኢቨን ካጠገብ የነበረው ፋዘር ሲቀውጠው ነበረ። 3 ተከታታይ ጨዋታ በዚህ መልኩ ማሸነፍ ችለን እንግዲህ ጨዋታውን ጨርሰናል። ይሄንን ይመስላል እንግዲህ ቭሎጌ። ከተመቻችሁ ቪዲዮን ላይክ ማድረግ እንዲሁም ደግሞ ቀጣይ እንደዚህ አይነት ቭሎጎችን የምትፈልጉ ከሆነ ኮሜንት ላይ አሳውቁኝ። በሌላ ቪዲዮ እስክንገናኝ በያላችሁበት ፒስ